ከአዶናይ ጋር የተገናኘች አይደል ጃኒ? ይወኒ ያ ያፋቃሉ ያ ከእስር ቤት ሳይወጣ ነው። ኦኬ ከአዶናይ ጋር የመረረ ፍቅር ውስጥ ነው ያለችው። ከአዶናይ ጋር ምናልባት በቅርብ ጊዜ ነው እሱ ጋር ያለች። ለምን ጆን ዳንኤል ጋር መደወል አስፈልጋት? እሷ ያወጣችው አለ ከሱም አሁን እኔ የሆነ ቮይስ ስላለ ስለማሰማችሁ ለምን መደወል አስፈልጋት? ግንኙነትስ ለምን አስፈልጋት? እስቲ በምን የተነሳ እንስማውና የተቆራረጠ እንዳይሆን ሙሉ ነገር የደወለችበትም ቤት ድረስ ሁሉ እንደምትመጣ ነው እንግዲህ እኔ የተነገረኝ። እኔ አሁን ሐቁንና እውነቱን እዚህ ጋር የሰማሁትን ነገር የማየውን ነገር እኩላቸው ለኔ ይሆን ግን አዎ ገባኝ ግን እሷው ናዮጋ ትክክለኛ ህይወት ጀምሯል። እኔ ካፉ ካንደበቱ በቃ ነው እውነቱን ነው የምናገረው ካንደበቱ የሰማሁትን እንዴ እቺ ነገር ከቨር እንድትደረግማ ብዙ ነገር ይወራል ሊያርግ ይችላል። እንስማው ቮይሱን ልከፍትላችሁ ነው። የተቆረጠ ካለ ግን እሷ ጋር ስለሚኖር ልንገር ጆከር አንድ ነገር እሱ የላከል ከሆነ የተቆረጠ ካለ እሷም ልልክ ስለምችል በኋላ እሳቱ እሱ ላይ ነው የሚሞቀው። እርግጠኛው ነኝ ማለት ችግር የለም። እኔ ከሱም ሆነ ከማንም ይሄንን ቮይስ አግኝቼዋለሁ። አሁን ያ ካገኘው አሪፍ ነው። እኔ ያሰማለሁ ቀጥታ ህይወት እሱ ጀምሯል እኮ እንስማው ጆከር የራሷን አዶናይ ጋር ከሆነች ወደ ጆን ዳንኤል መደወል ምን አስፈልገ? ጎንደር ጥምቀት ጎንደር የሄዱ ጊዜ አንቀን ነው ይሄ ነገር የተፈጠረው። የደወለችውም ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይሄንን ቮይስ ሰምታችሁት መወሰን ያለብንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለብን። እሺ በእርግጥ አካውንት በተለያየ መንገድ ይዘጋል። ትንሽ ድምፁ ቀዝቀዝ ያለ ነው። አድምጡ፣ ተጋርጋችሁ ስልካችሁን አስተካክላችሁ mana malam እስኪ ሌላውን ደግሞ ልቀበል ጋይስ ጆከር እኔ በደንብ እንድሰማው ቴሌግራም ላይ ላክልኝ። ምንም የሚሰማ ነገር ሰምታችኋል? እኔ የሆነ ሁለት ቃል ነው የሰማሁት። ቴሌግራም ላይ ላክልኝና አይሰማም። እሷ ተደብቃ ነው የምታወራ፣ እሱም ሰው እንዳያይሽ እያለ ነው የሚያወራ እኮ። ሰው እንዳያይሽ የሚለውን ነው የሰማሁት እንጂ ሌላ ትሙት እያለች ነው፣ ማንም አያየኝም እያለች ነው። እንግዲህ አሁን ሌላም አለ ማለት ስልክ ማውራት በቪዲዮ ነው እንደሚያወሩት አልገባኝም። ቪዲዮ ኮል እስቲ ላክልኝ። ቪዲዮ ኮል ነው ያኔ ነገሩ። ለማንኛውም ተረጋግተን ከሁለቱም ወን ዝም ብለን መካከል ላይ ሆነን ካላየን ትንሽ ነገሩ ጠጠር ያለ። አይ ምኑ መሰለ እኔ ትንሽ ቅር ያለኝ ጆከር
ከዚህ በፊት እንዳልኩ ይሄ ድብደባው ምናምን አቢዩዘር እንደሆነ ምናምን ነገር የምናውቀው ነገር ነው። ምንም አዲስ ነገር የለም። ገባ ሞር እንደዚህ አይነት ችግሮች እንዳሉ እህቱም እናቱም ታውቃለች ነው ያለችው። የእንትና እናት የማን ነው መሰለ የጆን ዳንኤል እናት ታውቃለች፣ እህቱም ታውቃለች ነው ያለችው ቃል በቃል። ገባ እነሱም እኮ ነገ እንደው ካልሸመጠጡ እግዚአብሔርን ካልፈሩ እንደዚህ ሄዶ ያሳከማትም ምንም ነገር አለ። ልጅቷ ተመታለች፣ ተደብድባለች። እንዲሁም ደግሞ ከዚህ በፊት እንደሚያዘጋባት ሲዘጋ እንደነበረ ይታወቃል። ሰው አያደርግም የሚባለው ነገር የለም። የልጁን ስም የማያውቅ ከሆነ ይሄ ሰውዬ ችግር አለበት ብዬ ማስበው። የልጁን ስም እንዴት አያውቅም ብለህ ታስባለህ? ይኸው ቪዲዮ ላይ ላይቭ ነው የተናገረው። ማለት ለጨዋታ ድምቀት እንጂ አይደለም። የቤተሰብን የጎረቤት እንዴት ትልቅ ሰው ስናስብ እንዴት ያውቃል? ኧረ በእናትህ የገዛ